በአዲስ አበባ ከተማ ባለፉት የለውጥ ዓመታት ትኩረት ከተሰጣቸው መስኮች አንዱ የትራንስፖርት ዘርፉን ማዘመንና መሰረተ ልማቶችን ማሟላት ነው። በከተማዋ ባለፉት 7 ዓመታት በተሰራው ስራ 400 ገደማ ተሽከርካሪን ማስተናገድ የሚችሉ 2 የህዝብ የተሽከርካሪ ማቆሚያና የታክሲና አውቶቡስ መጫኛና ማውረጃዎች ብቻ ከነበሩበት አሁን ላይ ከ180 ሺህ በላይ ተሽከርካሪዎችን ማስተናገድ የሚችሉ መሰረተ ልማቶች ላይ መድረስ ተችሏል። የዚሁ አካል የሆኑና በጎተራ በቦሌ በየካና በቀበና አካባቢ የተገነቡ የተቀናጁ የተሽከርካሪ ማቆሚያ የታክሲና አውቶቡስ መጫኛና ማውረጃ እንዲሁም የንግድ ማዕከላት ፕሮጀክቶችም በከንቲባ አዳነች አቤቤ ተመርቀው ወደ አገልግሎት ገብተዋል። በፕሮጀክቶቹ በሺዎች ለሚቆጠሩ ነዋሪዎች የሥራ ዕድል ከመፈጠሩ ባሻገር ዜጎች ክብራቸው ተጠብቆ የትራንስፖርት አገልግሎት እንዲያገኙ የሚያስችላቸው ነው ብለዋል ከንቲባ አዳነች። በእነኚህ ፕሮጀክቶች በሺዎች የሚቆጠሩ የከተማችን ነዋሪዎች የሥራ ዕድል የሚያገኙበት ከሁሉ በላይ ደግሞ የከተማችን ነዋሪዎች በፀሐይ ላይ በዝናብ ላይ ቆመው አውቶቡስ የሚጠብቁበት ተገቢ ባልሆነ ሁኔታ የሚገለገሉበት የሚገፉበት ስርዓት ያጣ አይነት አገልግሎት ውስጥ ብዙ የሚንገላቱ ትልልቅ ሰዎች ነዋሪዎች አረጋውያንን ስንመለከት ተገቢ እንዳልሆነ መነሻ በማድረግ እንዲህ አይነት ክብር የሞላበት እጅግ ያማረ ጽዱ የሆነ ሰው ተቀምጦ አረፍ ብሎ ተራውን ጠብቆ በክብር ደግሞ አገልግሎት የሚያገኝበት የታክሲ የአውቶቡስ ተርሚናል እዚህ ውስጥ ተካተው በመሰራታቸው እጅግ በጣም ደስ ብሎናል። መሰረተ ልማቶቹ የአረንጓዴ ኢኮኖሚ ግንባታ ፖሊሲን ታሳቢ አድርገው መገንባታቸውን የተናገሩት ከንቲባ አዳነች አቤቤ የነዋሪዎችን ማህበራዊ መስተጋብር የሚያጠናክሩ ጭምር መሆናቸውን ገልጸዋል። በመሰረተ ልማቱ ላይ ሰፋፊ የመኪና ማቆሚያ መሰረተ ልማቶች ተካተዋል። እሱም ብቻ ሳይሆን የአረንጓዴ ትራንስፖርት ራዕያችንን በማሳካት በኩል አንዱ ሰፊ ለውጥ ያመጣንበት ስራ ነው። የኤሌክትሪክ ቻርጂንጎች አሉት። የአየር ብክለትን በመከላከል አረንጓዴ ልማትን ደግሞ በማሳደግና በማስፋት በኩል ትልቅ አስተዋጽኦ አላቸው። ያም ብቻ አይደለም። እንደዚህ የምታዩት አካባቢ ማህበራዊ ኑሮን መስተጋብርን ለማጠናከር ማህበረሰባችን የሚገናኝበት የሚወያይበት ለየብቻችን ሳይሆን የምንኖረው በጋራ እየተነጋገርን እየተወያየን እየተገናኘን ማህበራዊ ማስተጋብርን እያጠናከርን እንዲሆን ያንን የነበረውን የበለጠ ደግሞ እድልና ቦታ ለመስጠት ትልልቅ ፕላዛዎች ይዘዋል። 4ቱም ትልልቅ ፕላዛዎች አሏቸው። በዘርፉ የተከናወኑ ያሉ የልማት ስራዎች የመንገድ ደህንነትን የሚያስጠብቁ ቀልጣፋና ፈጣን የትራንስፖርት አገልግሎትን ለመስጠት የሚያስችሉ መሆናቸውንም ነው ከንቲባ አዳነች አቤቤ የተናገሩት። በአጠቃላይ ከተማችን ላይ እየሰራን ያለነው ስራ የመንገድ ደህንነትን በመጠበቅ እንዲሁም ለትራንስፖርት ስርዓቱ ከፍተኛ መሳለጥንና ፈጣን አገልግሎትን ለመስጠት የሚያስችሉ ግብአቶችን በመጨመር በማዘመን ሰዎች ተሽከርካሪዎቻቸውን አቁመው በሚሄዱበት ሰዓት የደህንነት ስጋት እንዳይኖራቸው ደህንነት ካሜራ ተዘርግቶለት ለማስተናገድ እጅግ በጣም ቀላልና ፈጣን የሆነ አገልግሎት የሚያገኙበት አጠቃላይ ለከተማችን የንግድ እንቅስቃሴ የስራ እንቅስቃሴ ሰዓት መቆጠብ የሚያስችል ሲገለገሉ ደግሞ በፍጥነት በጥራት መገልገል እንዲችሉ የሚያደርጉ መሰረተ ልማቶችን ነው የገነባንና ያጠናቀቅ ነው። የተገነቡት የትራንስፖርት መሰረተ ልማቶች ተገቢውን ግልጋሎት በዘላቂነት እንዲሰጡ ህብረተሰቡ ጥበቃና እንክብካቤ ሊያደርግ እንደሚገባም ከንቲባ አዳነች አቤቤ ተናግረዋል። ከለውጡ ወዲህ በእውነት ባለፉት 7 ዓመታት በትራንስፖርቱ ዘርፍ በከተማችን ላይ የመጣው ለውጥ እጅግ በጣም የላቀ ነው። ብዙ ያልተነገረለት ለውጡ ግን ብሬክ ስሩ ወይም ደግሞ እጅግ በጣም መሰረታዊ ሊባል የሚችል ነው። እነኚህን ሰርተናል ማለት የአዲስ አበባን የትራንስፖርት ፍላጎት፣ የመኪና ማቆሚያ ፍላጎት፣ የተርሚናል፣ የታክሲ እንዲሁም እንደዚህ አይነት ሰፋፊ ሰዎች የሚገናኙበት ቦታዎችን በመስራት ሁሉንም አካባቢ አዳርሰናል ማለት አይደለም። አዲስ አበባ ከዚህ በላይ ይገባታል። ገና ብዙ ሰፈሮች መድረስ መቻል አለብን። የምንሰራው ከልብ ነው።
ከልብ ህዝባችንን ለማገልገል ቃላችንን በተግባር እየፈጸም የተናገርነውን 1 2 3 4 ብለን ለህዝባችን በተጨባጭ እያቀረብን ነው የምንሰራው። አሁንም እንሰራለን ስንል እንደከዚሁ ቀደሙ ተጨባጭ ስራዎችን ሰርተን ህዝባችን ተጠቃሚ የምናደርግበት እንጂ ምንም ለህዝባችን የምናቀርበው ባዶ ፕሮፓጋንዳ የለም ማለት ነው። ስለዚህ የሰራችሁት በዚህ ውስጥ የተሳተፋችሁት ያቀናጃችሁት ያስተባበራችሁት የዲዛይንና ግንባታ ቢሮ ኃላፊዎች፣ ሰራተኞች፣ የትራንስፖርት ሴክተሩ ያላችሁ አመራሮች፣ የክፍለ ከተማ አመራሮች፣ ኮንትራክተሮች፣ አማካሪዎች ከተማችሁን ነው ያለማችሁት። የሚጠበቅባችሁን ኃላፊነት ነው የተወጣችሁት። በሚገባ ግን በሚጠበቅባችሁ ልክ ስለተወጣችሁ ከልብ ማመስገን እወዳለሁ። ከዚህ በላይ እንደሚጠበቅና ተጨማሪ ሰፋፊ እቅዶችን ይዘን መሮጥ እንደሚገባን ደግሞ ቀጣይ የቤት ስራችሁን አሁን ከሰራነው በላይ መስራት ይገባናል ብላችሁ እንድትይዙ በዚሁ አደራ ማለት እወዳለሁኝ። የአካባቢው ነዋሪዎች የእናንተ ነው። የተሰራውም ከእናንተ በተሰበሰበ ግብር ነው። እኛ ለእናንተ የገባነውን ቃል ኪዳን ወይም ደግሞ ያለብንን ኃላፊነትን ነው የተገበርነው። የመጨረሻ ተጠቃሚዎች እናንተ ናችሁ። ተንከባከቡት፣ ተጠቀሙበት።